አቶ አምናንና ወይዘሮ ሜርሲ ተጋደሉ። አቶ አምናን በንዴት ወይዘሮ ሜርሲን አንገቷን ያዘና ሲጥ አድርጎ ሲያሰቃያት፣ ጄሪም ተናደደችና ቆይ ምንድን ተፈጥሮ ነው እያለች መቃጠል ጀመረች። ሁሉንም ነገር ቢሌን ስለምታውቅ እየተፈጠረና እየሆነ ባለው ነገር እጅጉን በጣም አዘነችና ፍጥጥ ብላ ማየት ጀመረች። ያልታሰበና ያልተፈለገ ነገር ቢደርስም መጨረሻ ላይ ከሚባለው በላይ እያንዳንዱ የተፈጠረውንና እየሆነ ያለውን ነገር ራሷን መቋቋም አቅቷት ደነገጠች። አቶ አምናን ይሄ ነገር ከመቼ ወዲህ ነው እንደዚህ ሆነው? ቆይ አንተ ሁሉንም ነገር መተው ነበረብህ። ምንም ቢፈጠር ምንም እያንዳንዱ የሆነው ነገር ዋጋ ያስከፍልሃል። ይሄን ነገር እረፍ ብያለሁ ብላ መናገር ጀመረች። እሷም በጣም ስለደነገጠች ጄሪ በማይመለከትሽ ነገር አትግቢ። በተደጋጋሚ አክስቴ ሜርሲ እያደረገች ያለው ነገር ልክ አልነበረም። አሁን ላይ ደግሞ የግድ እጇን ማግኘት አለባት። ስለዚህ እረፊ አላት። አምናንዬ ልጄ አለች ወይዘሮ ዛህራ። ባልወልድህም እኔ እኮ እናትህ ነኝ። ቢያንስ እሷን ልታከብራት ይገባል። ካልፈለግካትና ዝቤት እንድትኖር ካልፈለግ አንጠልጥለህ ይዘሃት ብትወጣ ጥሩ ነገር ይመስለኛል ብላ ስትለው ደነገጠና ይሄማ በፍጹም መሆን የለበትም። እያንዳንዱ የሆነውንና የተፈጠረውን ነገር በሙሉ ከምነግርሽ በላይ አክስቴ ያደረገችው ነገር ይገባታል አለ። ወይዘሮ ሞርሲና ደግሞ ህፃኗ ልጅ በመታገቷና ህፃኗ ልጅ ያለችበት ሁኔታ እጅጉን በጣም እንትን ብሏት፣ ወይኔ ዘንድሮ በቃ እያንዳንዱ እየሆነብኝ ያለው ነገር ለምንድን ነው? እኔ እኮ በጉጉት ስጠብቅ የነበረው ነገር ቢኖር የእህቴ ልጅ አደራዬን መወጣት ነበር። ግን ይሄ ነገር ለምንድን ነው ያልፈቀደልኝ ብላ በጣም ተናደደች። እሷም ስላዘነችና ራሷን መቆጣጠር ስላቃታት ያላት ትልቁ አማራጭ ምንድን ነው? በዝምታ ማለፍ ነበር። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። አቶ አምናን ወደ መኝታ ክፍል ገባና ከጓደኛው ቃል ጋር ሆኖ ስለ ዲና ወይም ዲኑ መጥፋት እያዘነና እየተበሳጨ ይገኛል። ለሷ እኮ መድረስ ነበረብኝ። እንዴት ልትጠፋ ትችላለች? ከጎኗ ሁኜ ልጠብቃት ግድ ላይ ነበር እያለ መናደድ ጀመረ። እሱም ደግሞ እንዴ ምን ሆነሃል አቶ አምናን? አንተ ስለተናደድክ እናንተ ስለተቆጣህ እያንዳንዱ የተፈጠረው ነገር መፍትሄና ዋጋ አለው ማለት አይደለም። ስለዚህ እባክህ ምንም ይፈጠር ምንም ከምታስበው በላይ ሁሉንም ነገር ማድረግ አለብን። ስለዚህ ምንም ማድረግ አይቻልም። ለህፃኗ መድረስ ያለብን አንተ ስትረጋጋና አንተ ሰላም ስትሆን ነው እያለ አለው። ቆይ እንዴት ነው ቃል ሰላም የመሆነው? እቺ ህፃን ልጅ ምንም በማታውቀው እንዴት ነው መሰቃየት ያለባት? ሲል እንግዲህ ብሌን ደግሞ ከወይዘሮ ዛህራ ጋር ነበረችና መጣችና እናቴ ዛህራ አለቻት። ወይ የኔ ልጅ አለች። እውነቱን ልንገርሽ አለቻት። ምኑን ነው የምትነግሪኝ? እኔ የምልሽ ነገር ምሰሚ ከሆነ እያንዳንዱ ማዳመጥ አለብሽ። እንድታዳምጪኝ የምፈልገው ነገር ምንድን ነው? አሁን ላይ ከምትይውና ከምታስቢው በላይ በጣም በጉጉት የምጠብቀው ነገር ቢኖር አንቺና አምናን አንድ ላይ ሆናችሁ ማየት ነው። እናቴ ዛህራ አንቺ እኮ ከዚህ ከቤት ወተሽ ቢሆን ኖሮ ምንም ቢፈጠር ምንም እያንዳንዱ ነገሮች ይበላሹ ነበር። ሰላማዊ ሰው እኔና አንቺ ነን። ሆኖም ግን ከምታስቢውና ከምትዩ በላይ
በጣም ብዙ ዋጋና መስዋዕትነት እየተከፈለበት አንዱ ነገር አንቺ ወደዚህ ቤት መመለስሽ ነው። አንቺ ከተመለሽና አንቺ ከኛ ጋር አብረሽ ከሆንሽ ሁሉንም ነገር እናሸንፋለን አለቻት። ከዛ እሺ በቃ የኔ ልጅ አንቺ የእናትን ክብር ሰጥተሽኛል፣ አንቺም ቢሆን የእናትን ፍቅር ሰጥተሽኛል። እዚህ ቤት አንቺ ሳትኖሪ መኖር በጣም ለእኔ ከባድ ነው ብላ ቢሌን ተናገረች። ወይዘሮ ሜርሲ እንግዲህ ጓደኝነታቸው ከሲፈን ጋር ቀጥሏል። እሱም ምንድን ነው ወይዘሮ ሲፈን ያችን የሞተ ጣር የመሰለች ሴትዮ ነው የከለከልሽኝ ዲኑን በማገትሽና ይሄን ነገር በማድረግሽ እኔ በጣም ደስተኛ ነኝ። ሲቀጥል ደግሞ አሁን ይሄንን ነገር ከማጋለጤ በፊት አንድ ነገር እንድታረጊልኝ እፈልጋለሁ አለቻት። ምንድን ነው? ወይዘሮ ሞርዚናን ማጥፋት፣ እሷን ከዚህ ከቤት ማጥፋት አለብን። እሷን ካላጠፋን በፍጹም ሰላም ልናገኝ አንችልም አለች። አይ እሱማ በፍጹም ሊሆን አይችልም። እንዴት? አምኜ መቀበልም አልፈልግም። ይሄ ነገር በጣም ከባድ ነው። ስለዚህ ያለው አማራጭ ምንድን ነው? አማራጩንማ ተነጋገርን። ምንም ቢፈጠር ምንም እያንዳንዱ የሆኑትን ነገሮች በሙሉ አምኖ ለመቀበል ዋጋ ያስፈልጋል። ስለዚህ የተፈጠሩትን ትልቅና አደገኛ ነገሮች በሙሉ እጅ ማስገባት እፈልጋለሁኝ። ይሄን የማታረጊ ከሆነ ግን ለአምናን እናገራለሁ ብላ አስጨነቀቻት። ሲፈንም እንግዲህ ከሙስጠፋ ጋር እየሰራችው ያለው ከባድ ስህተትና ከባድ ነገር ሜርሲ አቃባታለች። ሜርሲ ሁሉንም ነገር እንደደረሰችበትና ዋጋ እንደምታስከፍላት ጭምር ነው እያወራች ያለችው። ጀሪ ደግሞ እንግዲህ አቶ ሙስጠፋ የእሷ ባል መሆኑን ሜርሲ ደርሳበታለች እና ስሚ ጀሪ አሁን የመጨረሻ ሰዓት ነው አለቻት። ምኑ? ከኔ ጋር መስማማት ካለብሽ ተስማሚ፣ የማትስማሚ ከሆነ ግን ከባድና አደገኛ ችግር ሊፈጠር ነው አለቻት። እኮ ችግሩ ምንድን ነው? ችግሩ ነገር ይለወቀው አለቻት። እንግዲያውስ አመንሽም አላመንሽም አቶ አምናን እና ሙስጠፋ ሁለት ባል ባንዴ እንዴት ይቻላል እያለች አለቻት። አይ እንግዲህ እረፊ፣ ይሄን ነገር ደግሞ አንቺ እንዴት አወቅሽ? ምንስ ቢሆን ምንስ ይሄ እኔ ጉዳይ አይደል እንዴ ብላ ስትላት፣ ከዛ አይ ከአቶ አምናንም 500 ሺህ ብር ተቀበለሽ መስጠትሽንም ሰምቻለሁ። ይህም እኮ ትልቅ ቅሌትና ውርደት ነው አለቻት። እንግዲያውስ ወደድሽም ጠላሽም እያንዳንዱ የሰራሻትን ነገር በሙሉ ለአቶ አምናን ከመናገሬ በፊት አንድ ነገር ማድረግ አለብሽ አለቻት። ጄሪም በጣም ተናደደች እና ራሷን መቆጣጠር አቅቷት ያላት አማራጭ ይቅር በይኝ ማለት ነበርና ሜርሲ እግሯ ላይ ተደፍታ እባክሽ ጓደኛ፣ እኔና አንቺ ብዙ ነገር አሳልፈናል። የምትፈልጊውን ነገር በሙሉ አደርግልሻለሁ። ስለዚህ እባክሽ እባክሽ ምንም እንዳላየና እንዳልተፈጠረ ሁኔ። አቶ ሙስጠፋ የድሮ ባሌ ነበረ። ከዛ ተለያይተን ወደዚህ ቤት ከመጣሁኝ በኋላ ምንም የሚያውቀው ነገር የለም። አሁን ላይ ደግሞ በቃ እንደምንም ብዬ ከዚህ ከቤት ቶሎ እንዲወጣልኝ እፈልጋለሁ። አቶ አምናን ይህን ማወቅ የለበትም፣ ተባበሪኝ እያለች ለመነቻት። እጭ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ይሰራል ቤቱን ዘግቶ ማልቀስ ብላለችባት። አስቀድመሽ ነበር ይሄን ነገር ማሰብ የነበረብሽ። ስለዚህ ምንም ቢፈጠር ምንም ተረጋጊ ብላ አጽናናቻት። እንግዲህ ሜርሲ ቀስ እያለች የምትፈልገውን ነገር ከሲፈንም ሆነ ከዝቺ ከጄሪም እየሰበሰበች ትገኛለች። ጄሪ አሁን ላይ ምንም በማታውቀው ነገር ከባድ ችግር ውስጥ ልታስገባት ነው ማለት ነው። አቶ ቃል ደግሞ ቢሌልን ስለወደዳትና ስላፈቀራት ስትገባ ስትወጣ አይኗን እያያት ይገኛል። አቶ አምናንም በጣም
አይንና ትኩረቱን ቃል ላይ እያደረገ ይገኛል። ወይዘሮ ሞርዚናም ለአንዴና ለመጨረሻ ጊዜ አምናንና አናገረችው። አምናለሽ እኔ ዲኑን አጥቼ መኖር አልፈልግም። ዲኑ ያደራ ልጄ ናት። ምንም ቢሆን እሷን የሆነ ነገር ማድረግ አለብን። እንደዚህ ልንል እንችላለን። አይኔ እያየ ዲኑ አንድ ነገር ስትሆን ማየት አልፈልግም ብላ ቀወጠችው። ከዛ ተረጋጊ አክስቴ፣ ሁሉም ነገር በመስመር ይሆናል። እኔ እያንዳንዱን ነገር እያጣራው ደርሼ የእጃቸውን እሰጣቸዋለሁ ብሎ አለ። እኮ ያ ይደርሳል። አሁን ግን ለልጄ ዲኑ በምንም አይነት ሁኔታ መድረስ አለብን። ያ ካልሆነ ከባድና አደገኛ ችግር ነው የሚፈጠረው። እባክህ እባክህ እያለች ለመነችው። እሱም ደግሞ አታስቢ፣ ሁሉም ነገር በጊዜው ይሆናል አክስቴ። እኔ ዲኑ ማንም ወስዶ ሲያሰቃያትና እንደፈለገ ሲያደርጋት ዝም ብዬ የማይ ሰው አይደለሁም ብሎ ተናገረ ማለት ነው። በጣም የሚገርምና የሚያሳዝነው ትልቁ ነገር እንግዲህ ዲኑ በሲፈን ሰዎች ተይዛ እየተሰቃየች በመሆኑ እጅጉን በጣም ትልቅ ጥያቄ ፈጥሯል። ሲቀጥል ደግሞ አሁን ወይዘሮ ሜርሲ እውነታውን ትናገር ይሆን ወይስ ጄሪንም ታጋልጣት የሆነው የሚለውን በጉጉት የምናይ ይሆናል ማለት ነው። ጄሪ ከሚባለው በላይ በጣም እንግዲህ ለሜርሲ ካጠገቧ ሆና ለመስራት ወስናለች። ሲፈን ግን በፍጹም ራሷኑ ሜርሲን ሲጥ አድርጋ መድፋት እንደምትፈልግ ከሙስጠፋ ጋር ተነጋግረዋል ማለት ነው። ቃል እንደገና ሞርዚናን እባክሽ ሞርዚና ዲኑን የደበቀቻትና የወሰደቻት ይቺ ሜርሲ ናት ብለሽ እንደጠረጠርሽ በፊትሽ ላይ ይታይብሻል። ጥርጣሬሽን ግን በእንደዚህ አይነት መልኩ ሳይሆን እነሱ በማያውቁበት መልኩ እነሱን ለመቅደም እኛ እንትን እንላለን። አንቺ ግን ሁሉንም ነገር ፊትሽ ላይ የሚታየውን ጥርጣሬ ማስወገድ አለብሽ ብሎ አላት። ምን ላደርግ ልጄ? ትቀልዳለህ አይደል? እኔ እኮ በጉጉት እየጠበቅኳት የነበረችውን ልጄን እንደዚህ አግተው እንዳሰቃዩብኝ በጭራሽ አልፈቅድላቸውም። ቆይ ምን ነካቸው? ምኑ ነው በዚች በህፃን ልጅ እንደዚህ ይደረጋል? እያለች ከሚባለው በላይ ቀወጠችው ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ ጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ላይክ አድርጉ ቻናሉን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።